ቢትኮይን ብሬክአውት አደረገ። ከሲ ትሬንድ ላይን ወደ ላይ፣ ከሲ ትሬንድ ላይን ይሄ ወደ ታች ብሬክ አደረገ። አሁንም እዛ አልፏል፣ ብሬክ አደረገ። ለብዙዎች አሁን ሎንግ ሰትአፕ ይሆናል። እዚህ መግዛት ይፈልጋሉ። እኔ ደግሞ ሾርት ገባሁ። በዚህ ቪዲዮ ለምን ሾርት እንደገባሁ ለእናንተ አሳያለሁ። እኔ ጋር ቆዩ። ቢትኮይን ብሬክ አውት አደረገ። ዋጋ ከሲ ሬንጅ ሲወጣ እዚህ ሎንግ መግባት ይችላል። ማለት እዚህ ሎንግ ገብተን ዋጋ ከዚህ በኋላ እንደዚህ ወደ ላይ ሊሄድ ይችላል። እንደዚህ የሚያስተምሩት አሉ። አንድ ነገር ልንገራችሁ፣ ተጠንቀቁ። እኔ እዚህ ሾርት ገባሁ። ለምን እንደሆነ ልንገራችሁ። መጀመሪያው እንደዚህ ያህል ዋጋ ወረደ። እንደዚህ ርካሽ ከሆነ እኔ ከማርኬት ምን ማየት እፈልጋለሁ? ኢምፓልሲቭ እንደዚህ አይነት እንቅስቃሴ። እዚህ የሚገዙት ኦልሬዲ በዚህ ዋጋ በደንብ ከገዙ ዋጋ በደንብ ወደ ላይ መሄድ ነበረበት። አሁን ቢያንስ እስከ 100,000 መድረስ ነበረብን። ዋጋ ደግሞ ምን አደረገ? እዚህ አካባቢ ኮንሶሊዴሽን ጀመረ እና ኮንሶሊዴሽን ምን ያደርጋል? ወደ ላይ ሲሄድ ለቤርስ ኃይል ይጨምራል። ኦኬ፣ ብዙ ጊዜ ነግሬያለሁ። ኮሬክሽን ሌቭል የቱ ጋር ነው? በዚህ ዙሪያ ነው። ከ78,800 እስከ 85,200 አካባቢ። በዚህ ምክንያት እዚህ ታች ሾርት መግባት ፈለግኩ፣ ግን ቤርስ እዚህ ብዙ ፖቴንሽል ስለሚፈልጉ እዚህ ሾርት አልገባሁም። እዚህ ጋር መጀመሪያው ሾርት ገባሁ 81,100። እዚህ ጋር ሲደርስ ወይም እዚህ 85,000 ጋር ሲደርስ ለእኔ ሾርት ፖዚሽን ገና ገንዘብ እጨምራለሁ። ምክንያቱም ወደ ታች ሲወርድ ቆንጆ ትርፍ አገኛለሁ። ለምንድን ነው ሾርት ገባሁ? ምን አይነት ኮንፍሉንስ አለን? ይሄ ራሱ ቤር ፍላግ ነው ማለት በደንብ ወረደን። ከዛ ዋጋ አሁን በኮሬክሽን ወደ ላይ ይሄዳል። ኦኬ፣ እስከ የት ድረስ ሄደ? እዚህ የቤሪሽ ኮሬክሽን ሌቭል ነው። ስለዚህ እዚህ እንደሚመለስ ይመስለኛል። ሁለተኛው ነገር ዋጋ አሁን እዚህ ወደ ላይ ስለሄደ ብዙ ጊዜ ፌክ አውት ነው። ይሄ እንቅስቃሴ የቡልስ አይደለም። እኔ ደግሞ በኤስኬ ስትራቴጂ አናላይዝ ስለማድረግ ይሄን አውቃለሁ። እዚህ ጋር ስንደርስ በዚህ አካባቢ ማለት እስከ 85,000 በዚህ አካባቢ ዋጋ ይወርዳል። እንደገና እስከ የት ድረስ ይወርዳል? ይሄ ዋጋ ለገዢዎች ቆንጆ አልነበርም። ስለዚህ ገዢዎች በደንብ አልገቡም እና ብዙ ጊዜ እንዳልኩ የኔ ኤክስፔክቴሽን ምንድን ነው? እዚህ ሳጥን ውስጥ የኛ ታርጌት ነው። ምናልባት መጀመሪያው እዚህ 55,000-54,000 አካባቢ እንደርሳለን። በኋላ እንኳን እስከ 48 ወይም 42,000 እንኳን ሲበዛ ወደ 40,000 ሊወርድ ይችላል። ይሄ ደግሞ በኢንተርን ስትራክቸር ማየት አለብን። አሁን ገና እንደዚህ በትክክል መናገር አይቻልም፣ ማንም አያውቅም። አሁን አንድ ኮንፍሉንስ አለን። ይህ ኮንፍሉንስ ምንድን ነው? የአርኤስአይ ኢንዲኬተር በዴይሊ ቻርት ምን ያሳያል? በዚህ ኮንሶሊዴሽን እዚህም ሁለት ትሬንድ ላይን ነበረ፣ የታችኛው የላይኛው። ሶስተኛው ጊዜ ላይኛውን ትሬንድ ላይን ሲነካው ብሬክ አደረገ ወደ ታች። አሁን እዩት፣ ታችኛው ይሄ ነው፣ ላይኛው ትሬንድ ላይን 1 2። እዚህ ደግሞ ገና አልደረስንም፣ ትንሽ ቀረ። ስለዚህ የኔ ኤክስፔክቴሽን ምንድን ነው? ምናልባት ይሄ 83,000 ወይም 85,000 ደርሰን እዚህ ትሬንድ ላይን ጋር እንደርሳለን። ከዛ በኋላ በኃይል ሊወርድ ይችላል። ከዛ በኋላ ይሄን ትሬንድ ላይን እንኳን እንሰበራለን፣ ዋጋ ይወርዳል በደንብ። ሊኩዊዴሽን ሂት ማፕ ደግሞ ስናይ እዚህ ዋና ሊኩዊዲቲ ኦልሬዲ ወስደናል። ገና ወደ ላይ እስከ 84,000 ሊኩዊዲቲ ይኖራል። አሁን በጣም የሚታይ ነገር ደግሞ ምንድን ነው? ወደ ታች ብዙ አዲስ ሊኩዊዲቲ ወደ ማርኬት ገባ። እዚህ 80,000 አካባቢ፣ እዚህ 79,000 አካባቢ እስከ 77,500 አካባቢ፣ እዚህ ታች ደግሞ እንደገና 75,000 አካባቢ ብዙ ሊኩዊዲቲ ይኖራል እና ከዚህ ወደ ታችም
ብዙ ሊኩዊዲቲ ስላለ አንዴ ወደዚህ መውረድ ሲጀምር ምናልባት በደንብ ወደ ታች ይወርዳል። ይሄ ክራሽ ደግሞ ገና ካልመጣ በዚህ እንቅስቃሴ ውስጥ ምንም ኮሬክሽን አልነበረም። በዚህ ቢያንስ እስከዚህ ድረስ እንዲመለስ ግድ ነው። ወይም ወደ ላይ ሄዶ ቢያንስ እስከዚህ ድረስ እንደገና ይመለሳል። በዚህ ሁሉ ምንም ኮሬክሽን አልነበረም። ይሄ ስቴብል አይደለም ማለት ነው ይሄ እንቅስቃሴ። የዚህ በግድ እዚህ አካባቢ የሆነ ሪያክሽን ያስፈልጋል። እዚህ ሲደርስ ደግሞ አጠቃላይ የኢንተርን ስትራክቸር አይተን ወደ ታች ይወርዳል ወይም ወደ ላይ እንደገና ይሄዳል በደንብ እናያለን። ግን አሁን ለጊዜ ይሄ ነው። አሁን ይወርዳል እስከዚህ ድረስ ወይም ከላይ እስከዚህ ድረስ ይወርዳል። ግን ይሄን ማሰብ አለብን። እዚህም ላይ ደርሰን ከዛስ ወረደን እና RSI ላይ ተመሳሳይ ነው። ኦኬ፣ ሁሉ ነገር ግልጽ እንደሆነ ተስፋ አደርጋለሁ። የሆነ ጥያቄ ካለ ኮመንት ላይ ጻፉት። እስከ ቀጣይ ቪዲዮ ድረስ ቻው ቻው።